ሰዎች ግን በተለይ በቤተ ክርስቲያን ውስጥ የሚሞቱ ሰዎች ሲሞቱ ያን ያህል ካህን የሚሰበሰበውና ሬሳውን የሚያጅበው ለምንድን ነው? ሊያጸድቀው ነው ወይስ ምንድን ነው? እንዲያ ሆኖ ፍትሐት የሚባለውን ጸሎት እንዲያርቁ ቀንም ሙሉ እንዲያደርገው ሲጸልዩላቸው የሚውሉ ለምንድን ነው? ያጸድቋቸዋል? ይህ ጥያቄ የእናንተ ጥያቄ ነው። ብዙን ጊዜ ፍትሐት ምን ይሰራል? ለምን ይጠቅማል? ለምን ይፈታል? ባይፈታስ ፍትሐት ባይፈታስ እያላችሁ የጠየቃችሁ ጥያቄ አለ። እሱን ዛሬ የምናይበት መርሃ ግብር ነው። እንግዲህ ይህን ጥያቄ መልስ አድርጎ ዘልን የቀረበ ፍትሐ ነገሥት የሚባለው የቤተ ክርስቲያናችን የሥርዓት መጻሕፍት ነው። እሱም ፍትሐ ነገሥት አንቀጽ 22 በእንተ ሙታን ይልልናል። አንቀጽ በእንተ ሙታን። ይህን ሐዋርያት ደግሞ በዲድስቅልያ አንቀጽ 34 ላይ አስቀምጠውልናል። ተጋቡ ዘእንበለ ሀኬት ሀበ ቤተ ክርስቲያን ይልልናል። በዲድስቅልያ ያለው ሰው ሲሞት በቤተ ክርስቲያን ተሰብሰቡ ወአንብቡ መጻሕፍተ ቅዱሳት መጻሕፍትንም አንብቡ። ከዛ ይቀጥልና ወዘምሩ በእንተ እሎሙ እምነ ሰማዕታት ወቅዱሳት ቀዳማውያት። ከዛ በፊት በሞቱ የሰማዕታትን የቅዱሳትን መጻሕፍት አንብቡ። ለምንድን ነው የምናነበው? ከሰማዕታት ወገን ከቀደሙ ከደጋጉ ወገን አንድም ወቅዱሳን ገዳማውያን በገዳም ካሉ ከደጋጉ ወገን ስላረፉ ሰዎች ዳዊት ድገሙ ይልናል። ስለሞቱ ሰዎች ምን በሉ? ዳዊት ድገሙ ወአኀዊሆሙ ወአኀዊክሙ እለኖሙ ወእሙንቱ ምእመናን በእግዚእነ። እነዚህም አለ በጌታችን በኢየሱስ ክርስቶስ ያመኑ ምእመናን ናቸው። ከወንድሞቻችሁ ስላረፉ ሰዎች ዳዊት ድገሙ። ፍትሐ ነገሥት ነው የሚያዝ፣ እኔ አይደለሁም፣ ፍትሐ ነገሥት ነው። ወይርጉ ሎሙ አኮቴተ ቁርባን ዘውቱ ሥጋሁ ቅዱስ ወደሙ ክቡር ለንጉሥ ሰማያዊ በቤተ ክርስቲያናት ይክሙ። በየቤተ ክርስቲያናችሁ ስለሞተው ሰው የቁርባን ምስጋና አመስግኑ። በሌላ አባባል ቅዳሴ ቀድሱለት፣ መስዋዕት ሰውለት ማለት ነው። ለማን? ለሞተው ሰው። ለሞተው ሰው ይሰዋን እንዴ መስዋዕት? ቅዳሴ እንዴት ሊቀደስ ይችላል? አሁን ነፍስና ሥጋ ተለያይተዋል። ነፍስና ሥጋ ከተለያዩ እንዴት ነው ለሬሳው እንዴት ቅዳሴ ሊቀደስለት ይችላል ካላችሁ፣ ያ በክርስቶስ ያመነ አማኒ ሥጋው ምንድነው? ቅዱስ ነው። ስለዚህ ቅዱስ ስለሆነ ቅዳሴ ይቀደስለታል። ሌላኛው ደግሞ ዳዊት ድገሙለታል። ዳዊት ምንድነው ያለ? ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ አሟሟት በእግዚአብሔር ዘንድ የተከበረ ነው፣ ክቡር ነው አለ። በኢየሱስ ክርስቶስ አምኖ ስርዓቱን ጠብቆ የሞተ ሰው አሟሟቱ ክቡር ነው፣ ሥጋውም አጽሙም ቅዱስ ነው። ቅድስናውን በነቢዩ በኤልሳ አጽም አይተናል። የነቢዩ ኤልሳ አጽም ከቅድስናው የተነሳ የሞተውን ሰው አስነስቶታል። ይኸውም የአረመኔውን በድን አጽሙ እኮ ነው። አጽሙ የኤልሳ መቃብር ላይ ወስደው ሲጥሉት የሞተውን ሰው አስነሳው። ይሄ የሚያሳየን የሞተ ሰው በክርስቶስ አምኖ የሞተ ሰው ሥጋውም አጽሙም ቅዱስ እንደሆነ ያስረዳናል። ስለዚህ በቤተ ክርስቲያን ጸሎተ ፍታት ይደረግለታል፣ መዝሙረ ዳዊት ይደገምለታል። ግብይ ነፍሴ ውስተ ዕረፍትኪ፣ ነፍሴ ሆይ ወደ ማረፊያሽ ወደ ዘላለም መንግሥተ ሰማያት ግቢ እያለ ቅዱስ ዳዊት የተናገረውን መዝሙር ይጸለይለታል። በዛች ቀን ከቅዱስ እዛ ከአማኙ ሥጋ ነፍሲቱ ተለይታ ወደ ማንም ጋር ወደ መንግሥተ ሰማያት ነው የምትሄድ። በክርስቶስ ያመነ ከኔ ጋር እሱ ከኔ ጋር ይኖራል እኔም ከእርሱ ጋር እኖራለሁ ብሎ ሥጋው ደግሞ ተቀብሎ ንስሐውን ጨርሶ ቆርቦ የሞተ ሰው ዕጣ ፈንታው ይሄ ነው። ካህናት ተሰብስበው እየዘመሩ እያመሰገኑ ዘመዶች እያለቀሱለት እነሆ አስቀይሜህ ከሆነ ይቅር በለኝ ቂም እንዳትይዝብኝ እያሉ ይሰናበታሉ። እሱም ደግሞ አስቀይሜያችሁ ከሆነ ዘመዶች ይቅር በሉ ቂም አትያዙብኝ ጸልዩልኝ እያለ ይሰናበታቸዋል። እንዲህ እያሉ ሊሰናበቱ ፍትሐ ነገሥታችን ያዘዛል። እንግዲህ
ፍትሐ ነገሥታችን እንዲህ እያዘዘ እንግዲህ ወለላ አምኑ በእግዚአብሔር አልቦ ይሌሆሙ ሞት፣ በእግዚአብሔር አምነው የሞቱ ሰዎችስ ሞተ ነፍስ የለባቸውም ይላል። በእግዚአብሔር አምነው የሞቱ ሰዎች ሞተ ነፍስ የሌለባቸው ካህናት ሊቃውንተ ቤተክርስቲያን እየዘመሩ እያሸበሸቡ ይሸኟቸዋል ማለት ነው። ፍታት እንዲፈታላቸው ፍትሐ ነገሥት ሐዋርያት በዲድስቅልያ ያዘዛሉ። እንግዲህ የሞቱ ሰዎች ፍታት እንዲገባ ፍትሐ ነገሥቱን ያዘዘ ሐዋርያት በዲድስቅልያ አንቀጽ 34 ላይ አዘውናል። የሚፈታው ማን ነው ካላችሁ በኢየሱስ ክርስቶስ አምኖ ስርዓቱን ሁሉ የተገበረ ስነ ምግባርን የፈጸመ ሕገ እግዚአብሔርን የፈጸመ ኢየሱስ ክርስቶስ ያዘዘውን ንስሐ ግቡ ሥጋዬ ደሜን ብሉ ብሎ ለዚህ የበቃ ሰው በደም ፍታት ተፈቶ እየተጸለየለት ይሸኛል። የሞተ ሰውም ይጸልይላቸዋል። ካህናቱም ለኛም ጸልይልን፣ ሞተ ነፍስ እንዳያገኘን ጸልይልን እያሉ ለሞተ ሰው ነፍስ እየጸለዩ ወደ ቤተክርስቲያን ይዘው ሥጋውን በክብር ገንዘው ይቀብሩታል ማለት ነው። ይኸውም እነ ሙሴ ሲያደርጉት የነበረው እነ ዮሴፍ ሲያደርጉት፣ ዮሴፍ አረጋዊ ማለትም የያዕቆብ ልጅ ዮሴፍ የአባቱን አጽም ወይም ደግሞ በድ በአልጋ ላይ አስቀምጦ ሁል ጊዜ እቅፍ ያደርገው ነበር ሲናፍቀው። ለምን? ቅዱስ ነው። ዮሴፍን አጽም እነ ሙሴ አሸክመው በክብር ገንዘው አሸክመው ዘወት ይጓዙ ነበር። ይህም የቅዱሳን አጽም ክቡር ቅዱስ እንደሆነ ያስረዳናል። ምክንያቱም ርኩስ አይደለም። ብዙ ሰዎች የሞተን ሰው መንካት መርከስ ነው፣ ሌላ ነገር ይጠጋቸዋል፣ ጋኔን ይመታቸዋል እያሉ እንደዚህ አስተሳሰብ ያላቸው ሰዎች አሉ። በክርስቶስ ያመነ ሰው መቼም ቢሆን ጋኔን ሊቀርበው አይችልም። ለምን? ሕጉን ጠብቋል፣ ንስሐ ገብቷል፣ ሥጋው ደሙን ተቀብሏል። ሥጋው በኢየሱስ ክርስቶስ ሥጋና ደም ስለተቀደሰ ቅዱስ ነው እንጂ ሥጋውን ልንጸየፈው ወይም አትንኩት የሚባለው ነገር ከፍራቻ ብዙ ጊዜ ሬሳ ይፈራል፣ ያስፈራል። ግን የሚያስፈራው ነው የሚታይ ዝምታው ብቻ ነው። ዝም ሲል ስለሚያስፈራ ነው እንጂ ሌላ ነገር እርኩስ ሆኖም አይደለም። አጋንንት የሚጠጉት ሆኖ አይደለም። ለምን? ያ አካል የክርስቶስ አካል ነው። ስለዚህ ያንን የአማኙን ሥጋ ነፍስ የተለየው ሥጋ ካህናት በአልጋ አድርገው እያሸበሸቡ ግቢ ነፍሴ ውስጥ ተረፍትኪ ነፍሴ ሆይ ወደ ማረፊያሽ ወደ ዘላለም መንግሥተ ሰማያት ግቢ እያሉ በወረቡ በዝማሬ መዋዕሲቱ እያሸበሸቡ ይሸኙታል ማለት ነው። ስለዚህ በሐዋርያት አዘውናል። እነሱ ያዘዙን መፈጸም ደግሞ የኛ ግዴታችን ነው ማለት ነው። እኔ የሚገርመኝ ግን ካህናት ፍታት ሲፈቱ መፍታት ብቻ አይደለም፣ ጸሎተ ፍታት ከጨረሰ በኋላ ካህኑ ሬሳውን ወይም ደግሞ በድኑን ይሳሙ ይላል። ሥጋውን ይሳሙ፣ ያ ነፍስ የተለገው ሥጋ ያንን ይሳሙ ይላል። ለምን መሰላችሁ የሚስሙ? ምዕመናኑ የረከሰ ነው እንዳይሰናከል ቅዱስ እንደሆነ ለማስረዳት ይሳመው፣ ዘይትን ይቀበው ያዘን። እንግዲህ ካህናቱ ይሳሙት ዘይት ይቀቡት ያሁኑ ካህናት ፍታት ላይ እሱ ለእናንተ ተው ማስተዋል ይጠበቅባቸዋል። ጸሎቱ ሲያልቅ ጸሎተ ፍታት ሲያልቅ ይሳማል፣ ዘይት ይቀባል፣ ግባተ መሬትም ይደገምለታል። ወደ መቃብር ሲወርድ ግባተ መሬት ይደገምለታል። ከዚህ በኋላ በማዕረግ በእድሜ እንደ እርሱ ያሉ ሰዎች በተቀበሩበት በክቡር ቦታ ይቅበሩት። ወንዶች በወንዶች ቦታ ይቀበራሉ፣ ሴቶች በሴቶች ቦታ ይቀበራሉ። ሕፃናትም በሕፃናት ቦታ በአንቀጸ ሕፃናት እንደሚቀበሩ ፍትሐ ነገሥታችን ያዘናል። እንግዲህ ይህን ይመስላል። ስለ ጸሎተ ፍታት የጠየቃችሁኝ ጥያቄ ይህን ይመስላል።
ሌላ ጥያቄ ካላችሁ ኮመንት ሴክሽን ላይ አሁንም ማስቀምጡልኝ። በሌላ መርሃ ግብር እስከምንገናኝ ሰላም ቆዩ። ሳብስክራይብ ማድረጋችሁን አዲስ የሆናችሁ እንዳትረሱ። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ አንድነት በሁላችን ላይ ይደር እጥፍ ድርብም ይሁንልን።